እንግዲኛ አንድሮሎጂስትን መጎብኘት መቼ ነው? ከባልና ሚስቶ ጋር ልጅ ማምጣት በችግር ከታገሱ ወይም በዚህ አይነት ችግር ከተጋጠማቸው ጊዜ። ይህም ማለት በወንድ ወጣት የማይፈጸም የሚሉት ችግር እንዳለዎት ነው። ይህም አንዱ አካል ነው አንድሮሎጂስትን ማግኘት የሚችሉበት። ወይም በግል አካላት ላይ ችግር ካለ ለምሳሌ የፒኒስ መጠን ችግር ካለ ወይም ፊሞሲስ ወይም ሌላ ምንም ችግር ካለ መጎብኘት ይችላሉ። ወይም ፓራፊሞሲስ ሊሆን ይችላል። ይህም አስቸኳይ ነው። አንድሮሎጂስትን መጎብኘት ይችላል። እና ሌላ የተባለ ነገር አለ ፕሪያፒዝም ተብሎ የሚታወቀው። ይህም ለ3 እስከ 4 ሰዓታት በላይ የሚቆይ የፒኒስ እንቅስቃሴ ሲኖረው ነው እና ይህም ከፍተኛ ህመም ያመጣል። ይህም አስቸኳይ ነው ፕሪያፒዝም። ወይም ማንኛውም የጾታ አካል ጉዳት ሊሆን ይችላል። ከፒኒስ ወይም ከስክሮተም ጉዳት ካለ የግንኙነት ጉዳቶች ይኖራሉ። ይህም አንድ ሌላ አካባቢ ነው የሚችሉበት አንድሮሎጂስትን ማግኘት። ሌሎች ሰዎች የሚያስጨንቁት ብዙ ጊዜ ከጾታዊ ጉዳዮች ጋር የተያያዙ ናቸው። ከማስተሰቢያ ጋር ችግሮች ካሉት ወይም ስለ ማስተሰቢያ የተሰማዎት የሐሰት አመለካከት ካለ ለመፍታት አንድሮሎጂስትን ማግኘት ይችላል። ወይም የኤሬክታይል ችግር ሊሆን ይችላል። እሱም ኤሬክሽን ማግኘት ወይም ማቆየት ችግር ከሆነ ይህም አካባቢ ነው የሚችሉበት አንድሮሎጂስትን ማግኘት። ወይም በጣም ቀደም ብሎ ማውጣት ፈጣን ማውጣት ካለ ይህን የምንጠራው የቀደም ወጣት ነው እንዲሁም መጎብኘት ይችላል። ወይም የወሲብ ፍላጎቶ ከመቀነስ ጀምሯል ከሆነ ይህን የምንጠራው የዝቅተኛ የወሲብ ፍላጎት በሽታ ወይም ዝቅተኛ ሊቢዶ ነው። ይህም ሌላ አካባቢ ነው ማግኘት የሚችሉ። ወይም አንዳንድ ሰዎች በማውጣት ጊዜ ህመም ያጋጥማቸዋል። ይህን የምንጠራው ኦዲኖርጋዝሚያ ነው። ሁሉ ጊዜ ሲወጡ ህመም ይሰማዎታል። ይህም ሌላ አካባቢ ነው አንድሮሎጂስትን ማግኘት የሚችሉበት። እንዲሁም ሌሎች ነገሮች የቴስቶስተሮን ሆርሞን እጥረት ችግር ካጋጠማችሁ ይህ የወንድ ሆርሞን ነው። የእጥረት ምልክቶች እንደ ድካም ካሉበት የተለመዱትን ስራዎች ማድረግ ካልቻሉ። እንግዲህ እድሜ ሲጨምር የቴስቶስተሮን ሆርሞን ደረጃ ይቀንሳል። ይህን የምንጠራው አንድሮፖዝ ነው። እንደ ሴቶች ማንበሮፖዝ በወንዶች የሚከሰት። እንዲሁም አንድ የተለየ ነገር የሚባል አንድሮፖዝ አለ። በሳይንሳዊ ቃላት የምንጠራው የበኋላ ዘመን ሂፖጎናዲዝም ነው። ስለዚህ ይህ ችግር በተከሰተበት ጊዜ ወደ አንድሮሎጂስቶ መሄድ ይችላሉ። ከተፋሰሱ የወሲብ በሽታዎች ጋር ችግር ካጋጠማቸው የተለያዩ ምክንያቶች ምክንያት በማያውቁበት መንገድ ወይም በጥበቃ ወይም ያልተጠበቀ የወሲብ እንቅስቃሴ ተጋላጭ ከሆኑ ከበሽታ ጋር የተያያዙ ጉዳዮች ካሉት እነዚህን ችግሮች ከአንድሮሎጂስቶ ጋር መነሳት ይችላሉ። ስለዚህ በአጭሩ በኩል የአንዱ ወይም ሁለቱ የወንድ የእብድ ህብረት ህመም ያላቸው ሰዎች ይህንን በረጅም ጊዜ የሚቆይ የእብድ ህመም የምንለው ክሮኒክ አካላሲያ እንደተባለው ችግር አለ። ይህም ሌላ የምንረዳችሁበት አካባቢ ነው። መመደብ በኋላ ማይክሮሰርጂካል ቴክኒኮችን ማቅረብ እንችላለን። እንደገና ካልሰራ ግን ማይክሮሰርጂካል ሂደት ማድረግ እንችላለን። እና ቤተሰባቸውን ያጠናቀቁ ሰዎች በቋሚ መንገድ ማስታገስ ማድረግ የሚፈልጉ ይህን የምንለው ቫሴክቶሚ ነው እና ከቱቤክቶሚ ጋር ሲነጻጸር ቀላል ሂደት ነው። ይህ አንዱ ሂደት ነው። በማንም ቀስቃሽ የማይደረግ ቫሴክቶሚ ማቅረብ እንችላለን። እና በአንድሮሎጂ ውስጥ ለወላጅነት ችግሮች እና ለወሲብ ችግሮች የሚረዱ በጣም የተደጋጋሚ የህክምና መንገዶች አሉ። እንዲሁም በኋላ የሚታየው የሆርሞን እጥረት ዋይቴንሴት ሂፖጎናዲዝም ወይም የቴስቶስተሮን እጥረት ለመፍታት የሚያግዱ መንገዶች አሉ። ሁሉም ነገር ለመደምደም ምናልባት የወላጅነት ችግር ወይም የወሲብ ችግር ወይም የቴስቶስተሮን ሆርሞን እጥረት ችግር ወይም ከዚህ በላይ ከአንደኛው የወንድ ዕቃ ካንሰር ወይም የፒኒስ ካንሰር ጋር ተያይዞ ከሆነ ችግር ቢኖርህ አንድሮሎጂስት በተጨማሪ ምርመራ ማድረግ ይችላል። ስለዚህ ከእነዚህ ችግሮች ማንኛውንም በተጋጠመ ጊዜ አንድሮሎጂስትን ማግኘት እና ምክር መጠየቅ ትችላለህ እና በዚህ መሰረት መቀጠል ይቻላል። አመሰግናለሁ።